ባማኮ በጭስ ታፍናለች። በሚንቆረቆሩ ማራኪ ዘፈኖቿ የምትታወቀውና በቅርቡ ልዕልናዋን ያስመለሰችው ማሊ ያለፉትን 2 ቀናት ስትታመስና የደም ጅረት ሲፈስባት ውላ አድራለች። እነ ፈረንሳይ የመሩት ከባድ የመፈንቅለ መንግሥት ጥቃት ተደርጎባታል። የጦር ሰራዊቷ ዋና አዛዥ ኮሎኔል ሳዲዮ ካማራ መኖሪያ ቤታቸው ሳሉ ቢገደሉም የአሲሚ ጎይታ መንግሥት ግን ከሩሲያ ጋር ተባብሮ መፈንቅለ መንግሥቱን አክሽፎታል። በስፍራው የሚንቀሳቀሱት እነ ፈረንሳይ የቀለብ፣ የትጥቅ፣ የሎጂስቲክና የገንዘብ ድጋፍ የሚያደርጉላቸው አሸባሪዎች በኒጀር ወንዝ በኩል ሰርገው በመግባት ባማኮን ሲያምሱ አምሽተዋል። በመቶዎች የሚቆጠሩ ሰዎችም ሞተዋል። የሩሲያው ኮርፕስ ጦር ሁነኛ አጋርነቱን ባያሳይ ኖሮ መፈንቅለ መንግሥቱ አይከሽፍም ነበር ሲሉ በርካታ ተንታኞች ተናግረዋል። ይህን የሽብር ጥቃት ተከትሎም ዓለም አቀፉ ማኅበረሰብ ፈረንሳይ ላይ ከባድ ተቃውሞን እያሰማ ነው። እውን ፈረንሳይና ኢማኑኤል ማክሮን እስከ መቼ በዚህ እኩይ ተግባራቸው ይቀጥላሉ የሚለውም የበርካቶች ጥያቄ ሆኗል። ይህ የመፈንቅለ መንግሥት ጥቃትም ለኒጀሩ መሪ አብዱራህማን ቲያኒና ለቡርኪናው መሪ ኢብራሂም ትራኦሬ ትልቅ የማንቂያ ደውል ይሆናል ተብሏል። Former enemies in Mali, including an Al-Qaeda-linked group, joined forces to target military sites. The defense minister has been killed. Russian mercenaries backing the government have come under attack. በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በማሊ ባማኮ ስለተከሰተው እጅግ አሰቃቂና ደም አፋሳሽ መፈንቅለ መንግሥት እንዲሁም መፈንቅለ መንግሥቱን ስላከሸፉት የሩሲያ ወታደሮችና ይህ የመፈንቅለ መንግሥት ሙከራ ያለውን አንድምታ እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። በሩሲያ የከሸፈውና የማሊ መከላከያ ሚኒስቴርን ሕይወት ያሳጣው ደም አፋሳሹ መፈንቅለ መንግሥት መነጋገሪያነቱ ቀጥሏል። በምዕራብ አፍሪካዊቱ ሀገር ማሊ ሰማዩ በጭስ ተሸፍኗል። በአንድ ወቅት የፈረንሳይ ተጽዕኖ ማረፊያ በነበረችው ማሊ የተከሰተው ክስተት የዓለም ትኩረትን ስቧል። በሀገሪቷ ላይ የተቃጣውና የመንግሥትን ሕልውና የተፈታተነው የድንገተኛ ጥቃት የማሊን መከላከያ ሚኒስቴር ኮሎኔል ሳዲዮ ካማራን ሕይወት የቀጠፈ አሰቃቂና አሳዛኝ ክስተት ሆኖ አልፏል። Tuareg rebels celebrating their takeover of the northern Malian town of Kidal. They've teamed up with jihadis from an Al-Qaeda affiliate known as JNIM. የመፈንቅለ መንግሥቱ ጥቃት የተጀመረው በሌሊት ነበር። አጥቂዎቹ ደግሞ በፈረንሳይ ስፖንሰር የሚደረገውና ከአልቃይዳ ጋር ግንኙነት ያለው ጁማዓት ኑስራት አልኢስላም ወል ወስሉይማኒ የሚባለው ነው። እነዚህ ታጣቂዎች እንደ ወትሮ በበረሃ ብቻ አልተገደቡም። ይልቁንም የባማኮን የልብ ትርታ ለመምታት ስልታዊ በሆነ መንገድ በኒጀር ወንዝ በኩል ሰርገው ገቡ። ኢላማዎቻቸው ደግሞ ግልጽ ነበሩ። የማሊ ወታደራዊ ልብ የሆነው የካቲ ወታደራዊ ካምፕ፣ ዓለም አቀፉ የአውሮፕላን ማረፊያና የአገሪቷ ከፍተኛ ባለሥልጣናት መኖሪያ ቤቶች። የማሊ መከላከያ ሚኒስቴር ኮሎኔል ሳዲዮ ካማራ በሀገሪቷ ወታደራዊ መዋቅር ውስጥ የሩሲያ ወዳጅ ተብለው የሚታወቁና የማሊን ጦር ከፈረንሳይ ተጽዕኖ አላቀው ወደ ሞስኮ ያዞሩ ቁልፍ ሰው ነበሩ። ጥቃቱ በተፈጸመበት ወቅት ሚኒስቴሩ በባማኮ አቅራቢያ በሚገኘው መኖሪያ ቤታቸው ውስጥ ነበሩ። በድንገትም የጥይት ሩምታና የቦምብ ፍንዳታ አካባቢውን አናወጠው። ታጣቂዎቹ በሚኒስቴሩ መኖሪያ ቤት ላይ ያነጣጠረ የተቀናጀ ጥቃትን ሰነዘሩ። የመንግስት ቃል አቀባዩ ኢሳ ኩሊባሊ ለጋዜጠኞች በሰጡት መግለጫ ሚኒስቴሩ እንደ ተራ ወታደር መሳሪያ አንስተው ከአጥቂዎቹ ጋር ፊት ለፊት ፍልሚያ ገጥመው እንደነበር አበክረው ገልጸዋል። ሚኒስቴሩ ጀግና ነበሩ፣ ከአሸባሪዎች ጋር እስከ መጨረሻ ተዋግተዋል፣ የተወሰኑትንም መደምሰስ ችለዋል። ሆኖም ግን በመኪናቸው ላይ በተጠመደ የቦምብ ጥቃት
ራሳቸውን ጨምሮ ባለቤታቸውና 2 የልጅ ልጃቸው ክፉኛ ቆስለዋል። ሚኒስቴሩና ቤተሰባቸው በከባድ ጉዳት ወደ ሆስፒታል ቢወሰዱም የሕክምና ባለሙያዎች ሕይወታቸውን ሊታደጉ አልቻሉም። ይህ ዜና ማሊን ብቻ ሳይሆን መላው ምዕራብ አፍሪካን ክፉኛ አናውጧል። ሀገሪቷ ለ2 ቀናትም ብሔራዊ ሐዘንን አውጃለች። የኮሎኔል ካማራ ሞት ለማሊው መሪ አሲሚ ጎይታ ልብን የሰበረ ሆኗል። ጥቃቱ በተጀመረ በጥቂት ደቂቃዎች ውስጥ በባማኮ የሚገኙ የሩሲያ ወታደሮች ወይም አፍሪካን ኮርፕስ ወደ ስፍራው ደረሱ። የሩሲያ አፍሪካን ኮርፕስ በለቀቀው ቪዲዮ ላይም የሩሲያ ልዩ ኃይሎች ከማሊ ጦር ጋር በመሆን አሸባሪዎችን ሲያሳድዱና ሲደመስሱ ይታያል። በዚህ ዙሪያ የተናገሩት የማሊው የመከላከያ ሚኒስቴር ቃል አቀባይ አሁን በከፍተኛ ሁኔታ አሸባሪዎችን የማጽዳት ሥራ እየሰራን ነው፣ በርካቶቹንም በገቡበት ገብተን እየለቀምን ነው ብለዋል። Nos forces de défense et de sécurité sont actuellement engagées à anéantir les assaillants. አሁን እነዚህ አሸባሪዎች የገቡበት ገብተን ድምጥማጣቸውን እናጠፋቸዋለን። ከዚህ በኋላ ቁጭ የምንልበት ጊዜ የለም። ሕዝባችንም ይህንን አውቆ ወደ ተረጋጋ ሕይወቱ ይመለስ። የጥቃት መፈንቅለ መንግስትን የመሞከር ያክል ከባድ እንደነበር ተንታኞች ይናገራሉ። አሸባሪዎቹ ወደ አየር ማረፊያውና ወደ ካቲ ወታደራዊ ካምፕ ሰርገው ለመግባት ጥረት ማድረጋቸው የመንግስትን የደህንነት መዋቅር ለመበጥበጥ የታለመ ነው። ሆኖም በሩሲያ ወታደሮች ብርቱ ድጋፍ ጥቃቱ ሊከሽፍ ችሏል። ጥቃቱን የፈጸመው ጃማዓት ኑስራት አልኢስላም ወል ሙስሊሚን በአፍሪካ ሳህል ቀጠና ውስጥ የሚንቀሳቀስ እጅግ አደገኛ የአሸባሪ ቡድን ነው። በአሁኑ ወቅት ቡድኑ በማሊ፣ በቡርኪና ፋሶና በኒጀር ሰፊ ግዛቶችን ለመቆጣጠር በአልቃይዳና በነፈረንሳይ በገንዘብና በሰው ኃይል እየታገዘ ይገኛል። ለዚህ ጥቃትም አሸባሪ ቡድኑ የመረጠው ስልት ከተማን መክበብ የሚል ነው። በኒጀር ወንዝ በኩል ጀልባዎችን በመጠቀም የገቡት ታጣቂዎቹ የባማኮን የደህንነት ቀለበት ጥሰው መግባታቸው በማሊ መንግስት ላይ ትልቅ የደህንነት ጥያቄን አስነስቷል። ማሊ የምትገኝበት የሳህል ቀጠና በአሁኑ ወቅት የዓለም ልዕለ ኃያላን መፋለሚያ ሆኗል። ፈረንሳይ ከአካባቢው እንድትወጣ ከተደረገ በኋላ ሩሲያ በዋግነርና በአሁኑ አፍሪካን ኮርፕስ አማካኝነት ቦታውን ተክታለች። የኮሎኔል ሳዲዮ ካማራ ግድያ ሩሲያ በአካባቢው የጀመረችውን እንቅስቃሴ ለማደናቀፍ የታለመ ሊሆን እንደሚችል በርካቶች ይገምታሉ። የማሊ፣ የኒጀር እና የቡርኪና ፋሶ ወታደራዊ መሪዎች የሳህል ሀገራት ጥምረትን በመመስረት ከምዕራባውያን ርቀው ወደ ሞስኮ መጠጋታቸው በአካባቢው ያሉ አሸባሪ ቡድኖች በነ ፈረንሳይ ሁሉን አይነት ድጋፍ እንዲደረግላቸውና ትጥቃቸው እንዲሟላ ምክንያት ሆኗል። የሳዲዮ ካማራ ሞት ለማሊና ለመሪዋ አሲሚ ጎይታ ትልቅ ቁስል ነው። እኚህ ሰው በማሊና በሩሲያ መካከል ያለውን ወታደራዊ ድልድይ የገነቡ ዋና መሐንዲስ ነበሩ። የእሳቸውና የቤተሰባቸው ሕይወት ማለፍ በማሊ ሕዝብ ዘንድ ከፍተኛ ቁጣን ቀስቅሷል። መንግሥት አሸባሪዎቹን እደመስሳለሁ ቢልም ታጣቂዎቹ እስከ መከላከያ ሚኒስቴሩ መኖሪያ ቤት ድረስ ዘልቀው መግባት መቻላቸው ግን በማሊ የደህንነት መዋቅር ውስጥ ከፍተኛ ክፍተት እንዳለ ያሳያል። የሩሲያ ወታደሮች መኖር ለጊዜው መንግስትን ከመውደቅ ቢታደገውም የረጅም ጊዜ ሰላም ግን አሁንም ናፍቆት ሆኖ ይቀጥላል። በቀጣዮቹ ቀናት በማሊ ምን ሊከሰት ይችላል? የሩሲያ አጸፋዊ እርምጃዎችስ ምን ይሆናሉ? የሚለውም ዓለም በጉጉት የሚጠብቀው ጉዳይ ነው። የማሊ ሕዝብ ግን በሐዘን ተውጦ መቼውን ሰላም የሚወርደው እያለ ይጠይቃል። በእርግጥም አሁን ላይ ያለው መንግስት በአንድ ዓመት ከመንፈቅ ውስጥ ብቻ የሀገሪቷን ጠቅላላ ዕዳ ከፍሎ ሀገሪቷን ከዕዳ ነፃ አድርጓታል። ከዛ ባሻገር የሀገሪቷን ኢኮኖሚ በእጅጉ አስመንድጓል። በዚህ አይናቸው የቀላውና እንደ ወትሮ የሀገሪቷን ሀብት መበዝበዝ ያልቻሉት እነ ፈረንሳይ እነዚህንም ሆነ ሌሎች አሸባሪዎችን ከመርዳት ባለፈ የአሲሚ ጎይታን መንግስት ለማውረድ የማይፈነቅሉት ድንጋይ የለም። ከዚህ አንጻር የአሲሚ ጎይታ ቀጣይ የቤት ሥራ ከበድ ያለ ነው። ውድ የመሿለኪያ
ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከካማራ ግድያ በኋላ የጦር ቃል አቀባዩ እንደተናገሩት በእርግጥም አሁን ላይ አሸባሪዎችን የማደኑ ሥራ ተጠናክሮ ቀጥሏል። እስካሁንም በርካታ አሸባሪዎች ተደምስሰዋል። የአገሪቷ ጦርና የሩሲያ አፍሪካን ኮርፕስ ጦር በዚሁ ከቀጠሉም ትልቅ ስኬትን ይቀዳጃሉ። ሀገሪቷንም ወደ ሰላም ይመልሳሉ ተብሎ ተስፋ ተጥሎባቸዋል። በነገራችን ላይ በዚህ አሸባሪዎችን የማደን ዘመቻ ላይ በርካታ በአሸባሪዎቹ ታግተው የነበሩ የተለያዩ ሀገራት ዜጎችን ማስለቀቅ ችለዋል። በትላንትናው ዕለትም ከእገታ ነፃ ከሆኑት መሃል ሩሲያውያንና ዩክሬናውያን ይገኙበታል። Приехали сюда, ребята сработали очень быстро, очень профессионально, буквально там за час нас оттуда вытащили. ምስጋና ለማሊ ጦርና ለሩሲያ ኃይሎች ይድረስና ከወራት እገታ በኋላ በነፃ ተለቀናል። ላሰባችሁልን፣ ለተጨነቃችሁልን ሁሉ እናመሰግናለን። ይህ ጥቃት አሁን ላይ ለምን ተፈጸመ የሚለው ጥያቄ ወደ ቀጠናው ጂኦፖለቲክስ ያመራናል። ማሊ፣ ቡርኪና ፋሶና ኒጀር በወታደራዊ መሪዎች የሚመሩ ሀገራት ናቸው። እነዚህ ሶስት መሪዎች የሳህል ሀገራት ጥምረትን በመመስረት ፈረንሳይን ከቀጠናው አባረዋል። ራሳቸውን የነ ፈረንሳይና የነ እንግሊዝ እንዲሁም የነ አሜሪካ ተላላኪ ከሆነው ከኢኮዋስ አስወጥተዋል። ፈረንሳይ ለዘመናት ስትበዘብዘው የነበረው የኒጀር ዩራኒየም እንዲሁም የማሊና የቡርኪና ፋሶ ወርቅ ከእጇ በመውጣቱ ክፉኛ አስቆጥቷታል። ኢማኑኤል ማክሮን እና የፈረንሳይ መንግስት የሩሲያ ተላላኪዎች የሚሏቸውን እነዚህን መሪዎች ከስልጣን ለማውረድ በኢኮኖሚና በደህንነት በኩል ጫና ሲያደርጉ ቆይተዋል። ብዙ ተንታኞች እንደሚሉት አሸባሪዎቹ ወደ ባማኮ መሃል ከተማ ዘልቀው መግባት የቻሉት በምዕራባውያኑ የደህንነት መረጃና የገንዘብ ድጋፍ ነው። ዓላማውም ሩሲያ ጠብቃችሁም እኛ ከሌለን ሰላም የለን የሚል ስነ ልቦናዊ ጦርነትን ለመክፈት ነው። በጥቃቱ የተገደሉት ሳዲዮ ካማራ ሕይወታቸው ከሞስኮ ጋር የተቆራኘ ነው። በሩሲያ የጦር አካዳሚ የሰለጠኑት ካማራ ፈረንሳይ አሸባሪዎችን እዋጋለሁ በሚል ማሊን ለ10 ዓመታት ስትቆጣጠር ምንም ውጤት አለማምጣቷን በመቃወም የመጀመሪያውን መፈንቅለ መንግሥት ካቀነባበሩት መሃል አንዱ ነበሩ። ከዋግነር መስራቹ ዩግኔቭ ፕሪጎኒቭ ጋር የቅርብ ግንኙነት የነበራቸው ካማራ በማሊ ወርቅ ማዕድናት ላይ ሩሲያ ድርሻ እንዲኖራት በማድረግ በምትኩ ሩሲያ ዘመናዊ የጦር አውሮፕላኖችንና የሚሳኤል መከላከያዎችን ለማሊ እንድታቀርብ አድርገዋል። የእሳቸው መገደል ሩሲያ በማሊ ያላትን ታማኝ ወኪል የማጣት ያህል ነው። አሁን ሽብር የፈጸሙትና ሌሎች የሽብር ቡድኖችም ከዚህ ቀደም የሚንቀሳቀሱት በሰሜን ማሊ በረሃማ ቦታዎች ነበር። አሁን ግን ስልታቸውን ቀይረዋል። ባማኮን ማጥቃት ማለት መንግስትን በቀጥታ መፈታተን ማለት እንደሆነ ተረድተዋል። ታጣቂዎቹ የባማኮን የኤሌክትሪክና የውሃ መስመሮችንም ለመቁረጥ ሞክረው ነበር። በጥቃቱ ወቅት የተማረኩ ታጣቂዎች እንደተናገሩት ዓላማቸው መከላከያ ሚኒስቴሩን መግደል ብቻ ሳይሆን ሐሲሚ ጎይታን በቁጥጥር ስር አውሎ የሽግግር መንግስትን ማወጅ ነበር። ይህ ደግሞ ግልጽ የሆነ መፈንቅለ መንግስት ሙከራ መሆኑን ያረጋግጣል። የማሊ መከላከያ ሚኒስቴር መገደል ለቡርኪና ፋሶ ኢብራሂም ትራኦሬና ለኒጀሩ አብዱራማን ቲያኒ ትልቅ ማስጠንቀቂያ ነው። አሸባሪዎቹ በማንኛውም ሰዓት የዋና ከተሞቹን ቤተ መንግስት በሮች ሊያንኳኩ እንደሚችሉ የታየበት ክስተት ነው።
ፈረንሳይ በቀጠናው ላይ ያላትን ተጽዕኖ ለመመለስ የምትጠቀመው ትርምስን የመፍጠር ስልት ወይም ኬዎስ ቲዮሪ እየሰራ ይመስላል። በዚህ ዙሪያ የተናገረው ታዋቂው የፖለቲካ ተንታኝ እነ ፈረንሳይ በማሊ በቡርኪና ፋሶና በኒጀር ውስጥ የሚንቀሳቀሱ አሸባሪዎችን መደገፋቸውን ማቆም አለባቸው፣ ዓለም አቀፉ ማህበረሰብም ማዕቀብ ሊጥልባቸው ይገባል ሲሉ ተናግረዋል። የሽብር ጥቃቱ የፈረንሳይ እጅ ያለበት ይመስላል። ፈረንሳይ ይህን ድርጊት ካላቆመች ቀጠናው መቼም ሰላም አያገኝም። ከትላንት በስቲያ የተፈጠረው ነገር በጣም የሚከብድ ነው። በሌላ በኩል ሩሲያ ይህን ጥቃት ተከትሎ ተጨማሪ በሺዎች የሚቆጠሩ ወታደሮችን ወደ ሳህል ቀጠና ለማስገባት ተዘጋጅታለች። አሁን ላይ አፍሪካ ዳግመኛ የሁለት ጎራዎች የቀዝቃዛ ጦርነት መፋለሚያ አውድማ ሆናለች። ዛሬ በባማኮ ጎዳናዎች ላይ ብሔራዊ ሐዘን ታውጇል። ባንዲራዎች ዝቅ ብለው ይውለበለባሉ። የማሊ ሕዝብ ግን በሁለት እሳት መካከል ተቀርቅሯል። በአንድ በኩል ለዘመናት የገዛችውና አሁንም በሴራ የምታምሳቸው ፈረንሳይ፣ በሌላ በኩል ደግሞ ከዘረፋ ነፃ የሆነው የሩሲያ አስተማማኝ ወዳጅነት። የሀገሪቷ የደህንነት ምንጮች አሁን ላይ ከነዚህ ሁሉ ቀውስ ጀርባ ፈረንሳይና አጋሮቿ እንዳሉ በእርግጠኝነት መናገር ጀምረዋል። የሳዲዮ ካማራ ሞት ለማሊ መንግስት መዳከምን ያመጣ ይሆን ወይስ ለበለጠ ቁጣና የበቀል እርምጃ መነሻ ይሆናል የሚለው ገና በውል አልታወቀም። ሆኖም ግን አንድ ነገር ግልጽ ነው። በሳህል ምድር ላይ የሚፈሰው ደም ገና አልደረቀም። የባማኮ ሲኦል ትልቁ ድራማ የመጀመሪያ እንጂ የመጨረሻ አይደለም። የአፍሪካ አንበሶች ተብለው የሚሞገሱት አሲሚ ጎይታ፣ ኢብራሂም ትራኦሬና አብዱራህማን ቲያኒ ይህን የከሸፈ መፈንቅለ መንግሥት ተሻግረው ሀገራቸውን ወደ ብልጽግና ያሻግራሉ ወይስ እንደ ሳዲዮ ካማራ በቦምብ ፍንዳታ ታሪካቸው ያበቃሉ ወይ ለሚለው ጥያቄ ጊዜ መልስ ይሰጣል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።